ሰላም የተወደዳችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። ፓስተር እንድርያስ ነኝ። ዛሬ የሚገርም የእግዚአብሔር ቃል አብረን እንካፈላለን። እግዚአብሔር ደግሞ በዚህ በቃሉ መሰረት ደግሞ አብረን እንጸልያለን። እግዚአብሔር አዲስ ነገር በሕይወታችን፣ በኑሯችን፣ በትዳራችን፣ በአገልግሎታችን፣ በሁሉ የሕይወታችን አቅጣጫ እግዚአብሔር ተአምራትን ይሰራል። ክብር ለኢየሱስ ሲሆን ዛሬ የማካፈላችሁ የእግዚአብሔር ቃል ያለው በአንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 17 ላይ ያለው ነው። ልዩነትን የሚያመጣ የእግዚአብሔር ቅባት በሚል ነው። ሃሌሉያ! ክብር ለኢየሱስ ሲሆን ትንሽ ስለ እግዚአብሔር ቅባትና የእግዚአብሔር ቅባት ደግሞ ስለሚያመጣው ነገሮችን አብረን እንነጋገራለን። ከዛ በኋላ ደግሞ አብረን እንጸልያለን። ክብር ለኢየሱስ ሲሆን መነሻ የሚሆነኝ አንደኛ ዮሐንስ ምዕራፍ 2 ላይ ቁጥር 27 ላይ የእግዚአብሔር ቃል ሲናገር እናንተ ግን ከእርሱ የተቀበላችሁትን ቅባት በውስጣችሁ ይኖራል፣ ማንም እንዲያስተምራችሁ አያስፈልግም እያለ የእግዚአብሔር ቃል ይናገራል። እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራል ይላል። ክብር ለኢየሱስ ሲሆን ሃሌሉያ አሜን። ቅባት ምንድን ነው ካልን ቅባት የመንፈስ ቅዱስ ኃይልና መገኘት ነው። አሜን። ያ ቅባት በእናንተ ውስጥ ይኖራል አለ ሐዋርያው ዮሐንስ። ሃሌሉያ! ቅባት ስንል የመንፈስ ቅዱስ ኃይል ማለታችን ነው። አሜን። የመንፈስ ቅዱስ ኃይል ነው የእግዚአብሔር ቅባት። ልዩነትን የሚያመጣ ከሰው ኃይል በላይ የሚሰራ የእግዚአብሔር ቅባት ነው። አሜን። ለዚህ ነው ዘካርያስ ምዕራፍ 4 ላይ ቁጥር 6 ላይ በመንፈሴ እንጂ በኃይልና በብርታት አይደለም ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ቅባት የመንፈስ ቅዱስ ኃይልና መገኘት ነው። አሜን። እግዚአብሔር ስሙ የተባረከ ይሁን። ሰው በራሱ ሊያደርገው የማይችለውን ነገር እንዲፈጽም የሚያስችል ማለት ነው የእግዚአብሔር ቅባት። ለዚህ ነው ስለ ጌታ ኢየሱስ ክርስቶስ ሲናገር ኢሳይያስ 61 ላይ ቁጥር 1 ላይ የእግዚአብሔር ቃል ሲናገር የጌታ መንፈስ በእኔ ላይ ነው አለ። ሃሌሉያ አሜን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ እሰብክ ዘንድ እግዚአብሔር አለ ቀብቶኛል አለ። ሃሌሉያ! እግዚአብሔር ምን አደረግን? ቀብቶኛል አለ። ኦ ሃሌሉያ! አያችሁ፣ በእኔና በእናንተ ውስጥ ያለው ቅባት ልዩነትን ይፈጥራል። ቅባት ልዩነትን የመፍጠር ኃይል አለው ወገኖች። ቅባት ሲመጣ የተዘጋው በር ይከፈታል። ሃሌሉያ! የሰው እጅ ያልደረሰበትን ይታያል። ሃሌሉያ! የእግዚአብሔር ቅባት አያችሁ፣ መጽሐፍ ቅዱስ የእግዚአብሔር ቅባት ቀንበርን እንደሚሰብር ይነግረናል። ኢሳይያስ ምዕራፍ 10 ላይ ቁጥር 27 ላይ የእግዚአብሔር ቃል ሲናገር ከውፍረቱ የተነሳ ከቅባቱ የተነሳ ቀንበርን ይሰበራል ይላል። ሃሌሉያ! ቅባት የችግርን ኃይል ይሰብረዋል። በእናንተ ላይ ያለ የችግር ኃይል፣ የበሽታ ኃይል ቢኖር ይሰብረዋል። በቃ ይህ የጉስቁልና ያለመከናወን፣ ያለመሳካት፣ ለውጥን ያለማየት ነገሮችን የእግዚአብሔር ቅባት ይሰብራል። ሃሌሉያ! አያችሁ፣ ልዩ ውጤትን ያመጣል የእግዚአብሔር ቅባት። ለዚህ ነው የእግዚአብሔር ቃል ሲናገር ስለ ጌታችን ኢየሱስ ክርስቶስ የሐዋርያ ሥራ ምዕራፍ 10 ላይ ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስን ይላል በመንፈስና በኃይል ቀባው ይላል። ሃሌሉያ! አያችሁ፣ ቅባት ሲመጣ ድግግሞሽ ሕይወት ይቀየራል። ድግግሞሽ ሕይወት የሰለቻቸው፣ አንድ አይነት ሕይወት የሰለቻቸው፣ አንድ አይነት የሆነ ነገር፣ አንድ አይነት ነገር አያችሁ፣ አንድ አይነት ነገር አሰልቺ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! ቅባት ቀንበርን ይሰብራል ብለናል። ቅባት ማንነትን ይቀይራል ብለናል። ቅባት ተልእኮን ለመፈጸም ይረዳል ብለናል። ክብር ለኢየሱስ ይሁን። አያችሁ ወገኖቼ፣ ቅባት እንዴት ይመጣል ካለን አንደኛ ከመንፈስ ቅዱስ ጋር የጠበቀ ኅብረት ማድረግ አለብን። አሜን። የእግዚአብሔር ቃል ሲናገር በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ሲናገር እንደዚህ ይላል። ሐዋርያው ጳውሎስ ለቆሮንቶስ መልእክትን ካስተላለፈ በኋላ ሲዘጋው እንደዚህ አለ። የጌታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን ይላል። ኦ ሃሌሉያ! የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።
ሃሌሉያ! ክብር ለኢየሱስ ይሁን። ምን ማለት ነው? ከመንፈስ ቅዱስ ጋር ኅብረት ማድረግ ማለት ምን ማለት ነው ካልን ዕለት ዕለት ሕይወታችን እሱ እንዲመራ መፍቀድ ማለት ነው። ክብር ለኢየሱስ ይሁን። ድምፁን መስማት፣ የመንፈስ ቅዱስን መመሪያ መከተል ማለት ነው ወገኖቼ። ሃሌሉያ! ከመንፈስ ቅዱስ ጋር ኅብረት ማድረግ። ከመንፈስ ቅዱስ ጋር ኅብረት ለማድረግ ወገኖቼ መንፈስ ቅዱስ እንዳያዝንብን መጠንቀቅ አለብን። መመራት ብቻ አይደለም፣ ድምፁን መስማት ብቻ ሳይሆን ወገኖቼ እሱም እንዳያዝንብን ደግሞ ልንጠነቀቅ ይገባል። ለዚህ ነው ኤፌሶን ምዕራፍ 4 ላይ ቁጥር 30 ላይ ሲናገር እንደዚህ ይላል የእግዚአብሔር ቃል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስን አታሳዝኑ ይላል። ቅዱሱን የእግዚአብሔር መንፈስ ምን አትበሉ፣ አታሳዝኑ ይላል። አያችሁ፣ መንፈስ ቅዱስ ያዝናል ወገኖቼ። መንፈስ ቅዱስ ሐሳባችን እንደ ሐሳቡ በማይሆን ሰዓት፣ ከአንደበታችን የማይገባ ንግግሮች በሚወጡ ሰዓት ወገኖቼ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ፣ አታሳዝኑ አለ ወገኖቼ። መንፈስ ቅዱስ በምንናገረው፣ በምናስበው፣ በምናረገው ነገር በሙሉ ሊያዝን ይችላል። ልንጠነቀቅ ይገባል ወገኖቼ። በጌታ በኢየሱስ ስም ጌታን የሚያሳዝን ነገር ሁሉ ከሕይወታችን ላይ ይነሳል። አሜን። እግዚአብሔር ስሙ ይባረክ። አያችሁ፣ ከመንፈስ ቅዱስ ጋር የጠበቀ ኅብረት እንዴት እናድርግ ካልን ወገኖቼ፣ አንደኛ በጸሎት መቆየት። በዚህ በጸሎት ስንቆይ ነው ወገኖቼ በመንፈስ ቅዱስ መመላለስ የምንችለው። ለዚህ ነው ገላትያ ምዕራፍ 5 ላይ ቁጥር 16 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ጳውሎስ ምን አለ? ነገር ግን እላለሁ በመንፈስ ተመላለሱ ይላል። አያችሁ፣ በጸሎት በቆየን ሰዓት፣ ከእግዚአብሔር ጋር ረጅም ሰዓት በወሰድን ቁጥር ወገኖቼ በመንፈስ መመላለስ ይሆንልናል። ሃሌሉያ! ከመንፈስ ቅዱስ ጋር ኅብረት ማድረግ ወገኖች በጣም ወሳኝ ነገሮች ናቸው። አያችሁ፣ ቅባት እንዴት ይመጣል ካልን ሌላው ደግሞ እንደዚህ ነው። የእግዚአብሔር ቃልን መሞላት ያስፈልጋል። የእግዚአብሔር ቃል መሞላት፣ ከእግዚአብሔር ቃል ክልል አለመጥፋት፣ ለእግዚአብሔር ቃል ጊዜ መስጠት አለብን። ለዚህ ነው ሐዋርያ ሥራ ምዕራፍ 6 ላይ ቁጥር 4 ላይ እንደዚህ ይላል፣ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን አሉ። ሃሌሉያ! እኛ ግን አሉ ለጸሎትና ለቃሉን ለማገልገል እንተጋለን። አሜን። ቃሉ ለማንበብ መትጋት ያስፈልጋል። ከቃሉ ጋር ጊዜን ለመውሰድ ወገኖች መትጋት ይፈልጋል። ትጋት ወሳኝ ነው። አሜን። ስለዚህ ቅባቱን እንዴት ይመጣል ካልን አንደኛ ከመንፈስ ቅዱስ ጋር ኅብረት ማድረግ፣ ሁለተኛ የእግዚአብሔር ቃልን መሞላት ያስፈልጋል። ለእግዚአብሔር ቃል ጊዜ መውሰድ ያስፈልጋል። ዕለት ዕለት የእግዚአብሔር ሰዎች ያስተማሩትን የእግዚአብሔርን ቃልና ትምህርቶችን ዕለት ዕለት ልንሰማ ይገባል ወገኖች። በትራንስፖርት ስንሄድ፣ ወክ ስናደርግ፣ በቤታችን ስንሆን ዕለት ዕለት የራሳችን የግላችን ጊዜ እንዲሁ እንዳለ ሆኖ የተለያዩ የእግዚአብሔር ሰዎች ጤናማ ትምህርትን የሚያስተምሩትን የነሱን የእግዚአብሔር ቃል በመስማት መሞላት ያስፈልገናል። አያችሁ፣ ቅባት እንዴት ይመጣል ካለን የእግዚአብሔር ቃል መሞላትን ይፈልጋል። ሃሌሉያ! ሶስተኛው የእግዚአብሔር ቅባት እንዴት ይመጣል ካለን ወገኖቼ በመታዘዝ ነው። መታዘዝ ወሳኝነት ነው። የሚታዘዝ ሰው ነው መንፈስ ቅዱስ ወይ የእግዚአብሔር ቅባት በዛ ሰው ላይ የሚመጣው። ለዚህ ነው ሐዋርያ ሥራ ምዕራፍ 5 ላይ ቁጥር 32 ላይ እንደዚህ ይላል፣ እኛም ለዚህ ነገር ምስክሮች ነን፣ ደግሞም እግዚአብሔርን ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። ሃሌሉያ! አያችሁ፣ ለእግዚአብሔር ለሚታዘዝ ሰው ነው የእግዚአብሔር ቅባት የሚቀበለው፣ መንፈስ ቅዱስን በሙላት መቀበል የሚችለው። አሜን። በጌታ በኢየሱስ ስም ወገኖች መታዘዝ ይብዛልን። የእግዚአብሔር ቃል መስማት ብቻ ሳይሆን ለሰማነው ነገር ደግሞ እንድንታዘዘው እግዚአብሔር ይርዳል። ሃሌሉያ!
የእግዚአብሔር ቅባት እንዲመጣ ከተፈለገ ወገኖች፣ አንደኛ ከመንፈስ ቅዱስ ጋር ኅብረት ማድረግ፣ ሁለተኛ የእግዚአብሔር ቃል መሞላት፣ ሦስተኛ ደግሞ ታዛዥነት ሕይወት ሊበዛልን ይገባል። አሜን። አራተኛው የእግዚአብሔር ቅባት እንዴት ይመጣል ካልን ወገኖቼ፣ በቅድስና በመኖር ይመጣል። በቅድስና በመኖር ለዚህ ነው ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 21 ላይ የእግዚአብሔር ቃል እንደዚህ ይላል፣ እንግዲህ ማንም ራሱን ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ለጌታ የሚጠቅም ለበጎ ሥራ ሁሉ የተዘጋጀ ዕቃ ይሆናል ይላል። እንግዲህ ማንም ራሱ ከነዚህ ቢያነጻ ለክብር የሚሆን የተቀደሰ ዕቃ ይሆናል። እግዚአብሔር ይጠቀምበታል። ቅባቱ በላዩ ላይ ይመጣል። የእግዚአብሔር ቅባት በላዩ ላይ ይለቀቃል። ሃሌሉያ። በቅድስና በመኖር ወገኖቼ፣ ቅድስና ወሳኝ ነው። ቅድስና ስንል በሐሳብ መቀደስ፣ በአስተሳሰብ መቀደስ፣ ልባችን ንጹህ ሊሆን፣ አስተሳሰባችን ንጹህ ሊሆን፣ እጃችን ንጹህ ሊሆን፣ አረማመዳችን ንጹህ ሊሆን ይገባል ወገኖቼ። ቅድስና ለዚህ ነው የዕብራዊ ጸሐፊ ሲናገር እንደዚህ ብሎ ይናገራል። እንደዚህ ብሎ ተናገረ፣ ትቀደሱ ዘንድ ፈልጉ፣ ያለ ቅድስና እግዚአብሔርን የሚያይ የለም ይላል። አያችሁ፣ እግዚአብሔር ባቀድነው ዕቅድ እግዚአብሔር ጣልቃ ገብቶ እንድናየው ከፈለግን መቀደስ ወሳኝነት ነው ወገኖች። ቅባት እንዴት ይመጣል ቃልን ወገኖች፣ በቅድስና በመኖር ነው። በቅድስና በመኖር የእግዚአብሔር ቅባት ይመጣል። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ወገኖቼ በኢየሱስ ስም እነዚህ ነገሮች ወሳኝ ነገሮች ናቸው። በቅድስና መታዘዝ እንዲሆንልን በቅድስና የተሞላ ሕይወት ሊበዛልን ይገባል። እነዚህ በጣም ወሳኝ ነገሮች ናቸው የነገርኳቸው። ስለዚህ ቅባት እንዴት ይመጣል ካልን አንደኛው ከመንፈስ ቅዱስ ጋር የጠበቀ ኅብረት ማድረግ አለብን ብዬ ተናግሬያለሁ። ስለዚህ ከመንፈስ ቅዱስ ጋር የጠበቀ ኅብረት ስናደርግ ነው ወገኖቼ ሕይወታችን የሚቀየረው፣ አገልግሎታችን እየጨመረ የሚሄደው፣ እምነታችን እየጨመረ የሚሄደው ወገኖች። ያለ መንፈስ ቅዱስ ክርስትና የደረቀ ነው የሚሆነው። ከመንፈስ ቅዱስ ጋር ግን ሕይወት ነው የሚሆነው። ስለዚህ የእግዚአብሔር ቅባት እንዴት ይመጣል ካልን ከመንፈስ ቅዱስ ጋር ኅብረት ማድረግ፣ ሁለተኛው የእግዚአብሔር ቃል መሞላት። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። ሦስተኛ ቅባት እንዴት ይመጣል ካልን በመታዘዝ ነው። የሚታዘዝ መንፈስ፣ የሚታዘዝ ሕይወት ያስፈልጋል የእግዚአብሔር ቅባት እንዲመጣ። ቅድም እንዳነበብነው በሐዋርያት ሥራ ላይ ምዕራፍ 5 ላይ 5:32 ላይ እኛም ለዚህ ነገር ምስክሮች ነን፣ ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነውና ይላል። አያችሁ፣ ለሚታዘዙ ሰዎች ነው መንፈስ ቅዱስ የሚሰጠው። ለሚታዘዙ ሰዎች ነው የእግዚአብሔር ቅባት መቀበል የሚችሉት። መታዘዝ ይብዛልን። ከመስዋዕት ይልቅ መታዘዝ ይበልጣል ወገኖቼ። ሌላው የእግዚአብሔር ቅባት እንዴት ይመጣል ካለን ሌላው በቅድስና በመኖር ነው ወገኖቼ። የቅድስና ሕይወት እግዚአብሔር ያብዛልን ወገኖቼ። ልባችን ቅዱስ ሊሆን ይገባል። አስተሳሰባችን ቅዱስ ሊሆን ይገባልና በጌታ በኢየሱስ ክርስቶስ ስም ከእግዚአብሔር ከመንፈስ ቅዱስ ጋር ኅብረት እንዲሆንልን ጸልያለሁ። ሃሌሉያ። ከመንፈስ ቅዱስ ጋር ኅብረት ይብዛልን። ከቃሉ ጋር መዋል ይብዛልን። ታዛዥነት ይብዛልን። በቅድስና መኖር ይብዛልን። በኢየሱስ ክርስቶስ ስም ዛሬ ይሄ ቅባት ከድግግሞሽ ሕይወት በኢየሱስ ስም ያወጣናል። ሃሌሉያ፣ ክብር ለኢየሱስ ይሁን። አያችሁ፣ ቅባት የሰውን ማንነትን ይቀይራል። የሕይወትን አቅጣጫን ይቀይራል የእግዚአብሔር ቅባት። ለዚህ ነው ዳዊትን ከእረኝነት ወደ ንግሥና የቀየረው የእግዚአብሔር ቅባት ነው። ክብር ለኢየሱስ ይሁን። ከእረኝነት ወደ ንግሥና፣
ከተገለለበት እንዲመረጥ ያደረገው የእግዚአብሔር ቅባት ነው። ሃሌሉያ። ለዚህ ነው አንደኛ ሳሙኤል ምዕራፍ 16 ላይ ሲናገር ሳሙኤልም ዘይቱን ወስዶ ቀባው፣ ከዚያም ጀምሮ የጌታ መንፈስ በኃይል መጣበት ይላል። ሃሌሉያ ሃሌሉያ። በጌታ በኢየሱስ ስም በቃ ማንነትን የሚቀይር ይሄ ቅባት በኢየሱስ ስም ዛሬ ይምጣ። ዛሬ በኢየሱስ ስም ይሄ ቅባት ይምጣ። ወገኑ ይሄ ብቻ አይደለም። ሌላው ቅባት ወገኖች የሚያመጣው ሰውን ለዓላማ ያበቀዋል። ያለ ቅባት ተልእኮ አይፈጸምም። ሃሌሉያ። ያለ ቅባት ጥሪን መፈጸም አይቻልም ወገኖች። ለዚህ ነው ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ሃሌሉያ። አያችሁ፣ ያለ ቅባት ጥሪ አይፈጸምም። አገልግሎት በቅባት፣ ምስክርነት በቅባት፣ አመራርነት ያለ ቅባት አይሆንም። ለዚህ ነው እግዚአብሔር ኢየሱስን እንደቀባው መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስን በመንፈስና በኃይል ቀባው ይላል። ሃሌሉያ። መልካም እያደረገ በዲያብሎስ የተያዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከሱ ጋር ነበር ይላል። ሃሌሉያ። ዛሬ ይሄ ቅባት ያገኘናል በጌታ በኢየሱስ ክርስቶስ ስም። ወገኖቼ ትምህርት ጥሩ ነው፣ ግን ቅባት ነው ልዩነትን የሚያመጣው። ሃሌሉያ። ጥረት አለ፣ ግን ቅባት ነው ውጤት የሚያመጣው። ቃል አለ፣ ግን ቅባት ግን ይለውጣል። ሃሌሉያ። ዛሬ ጸልይላቸዋለሁ። ዛሬ ጌታ ሆይ የልዩነት ቅባት በሕዝብ ላይ እንዲፈስ ጸልያለሁ። የተዘጉ በሮች እንዲከፈቱላቸው ጸልያለሁ። ቀንበሮች እንዲሰበሩላቸው ጸልያለሁ። በኢየሱስ ስም ሕይወታቸው ከዚህ ቅባት የተነሳ እንዲቀየር ጸልያለሁ። በኢየሱስ ስም የልዩነት ቅባት በሕዝብ ላይ እንዲፈስ አሁን ጸለይኩኝ በኢየሱስ ስም። አሜን፣ አሜን፣ አሜን። እግዚአብሔር ይባርካችሁ። ተባረኩ።